ብርሃን ተሳሳሙ። ከባድ ስህተት ሰሩ። አደይ በጣም ከፋት፣ አዘነች፣ ተከዘች። አደይ በንዴት ሆስፒታል ሂዳ እናቷን እማዬ ምን እንደተፈጠረና እንዴት እንደሆነ ልነግሪኝ ትችያለሽ ወይ ብላ አለቻት። ምን እያልሽ ነው አደይ የልጄ ምን ሰምተሽ ነው ብላ ስትላት እኮ እንዴት ነው ብርሃን ዲቭን እንደምትፈልገውና እንደምትወደው ያልነገርሽኝ እማዬ፣ እንዴት ነው ይህንን ትልቅ ምስጢር የምትደብቂኝ ብላ አለቻት። እባክሽ ልጄ ምን አይተሽና ምን ሰምተሽ እንደሆነ አላውቅም፣ ግን ይሄ ከረጅም ጊዜ በፊት ነበረ። አሁን ላይ እንደ ወንድሟ ነው የምታየው እንጂ እኔ እንዴት ልደብቅሽ እችላለሁ ብላ አለቻት። አደይ ሁሉም ሰው ከሃዲ ናቸው፣ የተረገማችሁ ናችሁ። እንዴት በአንድ በኩል አባቴ ይጎዳኛል፣ በሌላ በኩል እህቴ እማዬ ምን እያደረገች እንዳገኘኋት በፍጹም አንቺ ማመን አትችይም ብላ አለቻት። ዶክተር ሀይኔ ይህንን ሲሰማ በጣም ደስ አለው። ይህ ነገርማ የተፈጠረው በዲቭና በአደይ ምክንያት ስለሆነ በጣም ደስ ይላል። ምናልባትም ለዶክተር አሪፍ መንገድ ይሆናል እያለ በሩ ስር ተለጥፎ ማዳመጡን ቀጠለም። ብርሃን ዲቭን እኔ ላንተ በጣም ልዩ ስሜት አለኝ። እስከ ዛሬ ከወደድኳቸውና ካፈቀርኳቸው ወንዶች በሙሉ አንተ ትለይብኛለህ። እባክህን ደግሞ አንተ ራሱ ማየት ስለተሳነህ ነው እንጂ አጠገብ ያለው ነገር እኮ በጣም ውድና አሪፍ እቃ ነው ብላ አለችው። ምን እያልሽ ነው ብርሃን? እኔ ምልሽ ፍቅር እኮ እውነት ለመናገር ገንዘብ ወይም ደግሞ ሌላ ነገር አይደለም። ፍቅር ለማንም የሚሰጥ አይደለም፣ ለአንድ ሰው ብቻ ነው ብሎ አላት። ታዲያ ያንን ፍቅር ምናልባት እኔ ብሰጥህ ምን ይመስልሃል ብላ ስትለው ምን እያልሽ ነው? አደይ እኮ እህትሽ ናት ብሎ አለ። ታዲያ እህቴስ ብትሆን ምን ችግር አለው? እኔ በጣም እንደምወድህና እንደማከብርህ አታውቅም እንዴ? እሷም ቢሆን እኮ የእውነት ከወደደችህና ካፈቀረችህ የቱንም ያህል መስዋዕትነት ከፍላ ቶሎ ትጋቡ ነበር። ይልቁንስ ያደረግኩት ነገር ትክክልም ባይሆንም እባክህን አስብበት ብላ አንድ ጊዜ ከንፈሩን ግጥም ስታደርገው እሱም ሙሽሽ ብሎ በአደይና በዶክተር መካከል ተናዶም ስለነበረ ለምንድን ነው እኔ ብቻዬን ጠባቂ የምሆነው? እኔ ብቻዬን ለምንድን ነው አፍቃሪ የምሆነው ብሎ ከባድ ስህተት ሰራ። አደይ አይኗ ደም ለብሶ መጣችና ምን አይነቱ ክፉና አረመኔ ነህ? እኔ እኮ አምኜህ ነበር። ለካስ የምትቀናውና በዶክተር የምትናደደው ሌላ ሳይሆን አንተ ራስህ እንደ አይነት ስሜት ስለሚሰማህ ነው። የእውነት ታሳፍራለህ ብላ አለችው። እባክሽ አደይ ላስረዳሽ እያለ ቢለምናትም ከዚህ በላይ ምንም እንድትለኝ አልፈልግም። ሲጀመር አንተ ለኔ ምንም አይደለህም፣ ተራ ሰው ነህ ብላ ተናዳ ሄደች። በሌላ በኩል ዶክተር የአደይን ፍቅር ለማስወጣት አስፓልት ዳር ሂዶ መጮህና እንባ ደሙን ማልቀስ ቀጠለበት። ሩታ ለእኔ ባስፈለገችኝ ሰዓት ጊዜ ቅርብ የነበረች፣ በከፋኝ ሰዓት የምታጽናናኝና የምታስቀኝ እሷ ነበረች። ቆይ እኔ እንዴት ነው የሰው ሚስት ልመኘች አልኩት? በዛ ላይ አደይ ለእኔ ምንም አይነት ስሜት የላትም። ግን ዛሬ እንኳ ምንም ነገር እንድታደርግ አልፈልግም። ከዚህ በኋላ እጄን እንዳትይዘኝ፣ ዲቭ እንዲይዘው በፍጹም ዲቭ እንደዚህ እንዲሆን አልፈልግም ብላ አለችኝ። ታዲያ አንተ ምንድን ነው የምትጠብቀው? እባክህ መበርታትና መጠንከር አለብህ እያለ ብቻውን አለቀሰም። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። ኤላ ፍቅርን ማንቁርቷን አንቆ ትሰሚኛለሽ? ያደረግሽውን ነገር የማላቅ ይመስልሻል እንዴ? አንቺ የወሰድሽውን ገንዘብ ከኔ ምን አደረግሽው? እና ደግሞ እኔ የምፈልገው ሊሊ ያለችበትን ነው ብሎ ሲላት፣ ቆይ አንተ ግን ለምንድን ነው መፈለግ ያስፈለገህ? በጣም በዙሪያህ በጣም ቆንጆ ሴቶች አሉ እኮ እነሱን ማየት አልቻልክም ብላ አለችው። ታዲያ እንደዛ ከሆነ ለምንድን ነው አንቺ ዲቭን አሁንም ድረስ የምትጠብቂው? ፍቅር ብዙ ሴት ካለና
ብዙ ወንድ መጥፋቱ ስለማይቀር ለምንድነው አንዱን የማታገቢው ብሎ ሲላት እኔማ ከዲብ ውጪ ማንንም ማሰብ አልፈልግም ብላ አለችው። እንደዛ ከሆነ አንድ ማስተዋል ያለብሽ ነገር አለ። እኔ ደግሞ በፍጹም ከሊልዬ ውጪ ላስብና ለሰከንድም ምንም ላደርግ አልችልም። ይልቁንስ ከዚህ በኋላ አርፈሽ ተቀመጪ። አሁን ታመጫለሽ ወይም ደግሞ ገንዘቤን ታመጫለሽ። የድሮ ኤላ ሙቷል። አሁን በጣም አረመኔውና ጨካኙ ነው። አደይ እናትና ሄኒ ስለ አደይ ሲያወሩ ሄኒ ለአደይ መልካም መልካም ነገሮችን ነገራት። አደይ እናትሽን የእውነቴን ነው ምልሽ እንከባከብልሻለሁኝ፣ ምንም ችግር የለውም። ግን ደግሞ ስትመጪ አንድ የምነግርሽ ነገር አለኝ ብሎ አላት። ምንድን ነው የተፈጠረው ነገር? እውነት ለመናገር ግራ እያጋባኸኝ ነው ብላ ስትል አይ ምንም ግራ የሚያጋባ ነገር የለም። እሺ አደይዬ አሁን ሄደሽ መምጣት ትችያለሽ ብሎ አላት። አደይ ወደ ቤቷ እየሄደች ቆይ ምን እየተካሄደ ነው? ዲብስ ለምንድን ነው በዚህ ልክ እንደዚህ ግራ የተጋባው? ማለቴ እኔ ከዶክተር ጋር ምንም አይነት ግንኙነት የለኝም። እሱ አላማና እቅድ ቢኖረውም እንኳ እኔ ግን የለኝም። ደግሞ በዛ ላይ ዶክተር መልካምና ጥሩ ሰው ነው። እንዴት ነው ለእንደዚህ አይነት አላማ ሊፈልገኝ የሚችለው? አይ ዲብ በአሁኑ በጣም እየተሳሳተ ነው። ቅናትም ደግሞ መንፈስ እየገባበት ነው። ብቻ አምላኬ ሆይ ለሁሉም ነገር የሚችልበት ልብ ስጠኝ እያለች ወደ ቤቷ ሄደች። በሌላ በኩል ዳይመንድ ሄኒ ጋር ሂዶ ትሰማኛለህ ዶክተር ያደረገውን ነገር እባክህ ድጋሜ እንዳያደርገው ንገረው ብሎ አለው። እኔ የምልህ ዳይመንድ ቆይ አንተ ሰውዬ ሁሉም እህቴ እያልክ ምን እያልክ ነው? በዛ ላይ እኛ ስሜታችንን መግለጽ አንችልም እንዴ? እራሳቸው ሴቶቹ እስካልተናገሩን ድረስ ለምንድን ነው እንደዚህ አይነት ነገር የምታደርገው ብሎ ሲለው ትሰማኛለህ አደይም ሆነች ሮማንም የኔ ውድ እህቶች ናቸው። ደግሞ የአደይ በቅርቡ ነው ሰርጓ። ታዲያ እንዴት ነው ዶክተር ይህን አይነት አስተሳብ ሊያስብና ሊያቅፋት የቻለው ብሎ አለ። እኔ ምንም ነገር የማውቀው ነገር የለኝም። ደግሞ ከዚህ በኋላ ምንም እንድትናገር አልፈቅድልህም ብሎ ሄኒ አባረረው። ዲቭ በጣም ደንግጦ አሁን ቆይ ምንድን ነው የምለው? የእውነት ይህንን ዶክተር እገለዋለሁ፣ አደይ የኔና የኔ ብቻ ናት ብሎ ጭራሽ ቤተ ክርስቲያን ሄዶም እስከ መጸለይ ደረሰ። አምላኬ ሆይ እውነቱንና ውሸቱን እንድትገልጽልኝ እፈልጋለሁ። ህይወቴ በሙሉ እየተመሰቃቀለብኝ ነው ያለው፣ እውነትም ግራ ገብቶኛል እያለ ብቻውን ሰሉን ቀጠለበት። ዳይመንድና ኩኩሻ ማዘሯ እባክሽ የምትወጂውና የምታፈቅሪው ከሆነ አሁኑኑ ብትነግሪ ይሻልሻል፣ ካልሆነ ግን መጨረሻ ላይ ተጎጅቷ አንቺ ነሽ ብላ አለቻት። እኔ እኮ ግን እውነት ለመናገር እንዴትና መቼ የሚለውን አላቅም ማዘሯ። በዛ ላይ እሱ በጣም ግራ ተጋብቷል። ሁልጊዜ እኮ ቀልድና ፌዝ ነው የሚመስለው ብላ ስትል አይ ኧረ እንደዛ አይደለም፣ ቀልድና ፌዝ እንኳ አይደለም ግን የእውነት ዳይመንድን እኔ ከልጅነት እስከ እውቀት በጣም አውቀዋለሁ። እውነት ነው በፊት ላይ ሌባና ቀጣፊ አጭበርባሪ ነበር፣ ግን በአሁኑ አይደለም። እባክሽ ኩኩሻ እድልሽን አታምልጭም። ዛሬ ቢወድሽ ነገ የማይሄድ ይመስልሻል እንዴ? ሁልጊዜ መቼም ኩኩሻ ኩኩሻ እያለ አንቺን ሊጠብቅሽ አይችልም እና ብታስቢበት ይሻልሻል ብላ አለቻት። እንደዛ ከሆነ እሺ፣ እንደዛ ከሆነ የእውነቴን ሁሉን ነገር አስተካክዬ እነግረዋለሁ ብላ ስትል ቅምጥል አዎ እኔም ቢሆን መቼም ቢሆን አላሾፍብሽም፣ ከዚህ በኋላ ምንም ችግር የለውም እጠነቀቅልሻለሁ ብላ አለቻት። ዳይመንድና ነቱን አውጀዋለሁ፣ ከዛም በኋላ ሁሉም ነገር ያበቃል እያለች አለች። አደይ መቼም ቢሆን ዲቭና እኔ መለያየት የለብንም። ዲቭ በጣም ስለሚወደኝና ስለሚያፈቅረኝ ሊሆን ይችላል በዚህ ልክ ቅናቱ፣ ግን ደግሞ አንድ ቀን ሁሉም ነገር ሊያበቃ ይችላል እያለች ብቻዋን መብሰልሰሏን ቀጠለችበት። ቅምጥልና ኪንጎ እባክሽን ልለምንሽ እንደዚህ አታድርጊ እያለ ቢለምናትም እንኳ እሷ ግን አይ አሁንም አደይን አልረሳሃትም፣ አሁንም የአደይ ፍቅር ልብ ውስጥ እየተንተከተከብህ ነው። እሷም የማትረሳትና የማትተዋት ከሆነ ከኔ ጋር የመኖር እቅድና አላማህን እርሳው ብላ አለች። ነው ልረሳ የምችለው
እስኪ ንገሪኝ፣ የእውነት ከባድ እኮ ነው ብሎ አለም። ዶክተር ከዚህ በኋላ አደይን ረስቼ የራሴን ህይወት መኖር አለብኝ ብሎ ከባድ ውሳኔ ወሰነ። ሩታ እየወደደችኝና እያፈቀረችኝ፣ ግን እኔ አሁንም አደይን የምከተለው ይህ በሽታ ነው። እንደ ዶክተርነቴ ራሴን ላክምና ከፍቅር ግንኙነት ውጭ ልወጣ ይገባል። ካልሆነ ግን ህይወቴ በሙሉ ይመሰቃቀልና ራሴን የማጠፋ ይሆናል ብሎ ዶክተር በጣም ተጨነቀ፣ እጅጉን አሰበ።